ባለፈው የሰጠች መርዝ አይ ቲንክ ድጋሚ መውለድ እንዳልችል ሳይረገኝ አይቀርም። ምን? አዎ። ቆይ ታዲያ አንተ መች አየኸው? መች አረጋግጥ? መች ተመረመርክ? ችግሩ ከመጀመሪያው ነው። አልገባኝም። ማለት በቆም ገደለች። ከዚህ በኋላ እኔ ምንም አይነት ህይወት የለኝም። በል ብርኩታው ምን ሆነሃል? ተመርምረህ ላላረጋገጥከው ነገር እንደዚህ አትበል። እንዲህ አይባልም። ታውቃለህ፣ ገና ሰው ስለመግደል አሰብኩ። ማለትን ስለመግደል ይኸውልህ፣ ምንም ነገር ቢፈጠር ልጄን አደራ፣ ልጄን አሳድግልኝ። ብሩክ ምን ሆነሃል? ምንድነው ራስህ ላይ የምታሟርተው? ልቆይሽ ቅድስትስ? ቅድስት እኔ ከቢሎ ምን ትሆናለች? ማህሌትንም ማግኘት እፈልጋለሁ። እሷንም ታገናኘኛለህ። ከከፈልሽ የፈለግሽውን እነግርሻለሁ። እንደውም ማህሌት ወዳጄ ናት። ዋው በጣም ጥሩ። ይኸውልህ ብሩክን አልወደደችውም። ስለዚህ በእኛ ላይ የሆነ ነገር አስባለች ማለት ነው። እና የምትነግርህን የምታማክርን ሁሉ ለእኔ ትነግረኛለህ ማለት ነው። የማህሌትን መኖሪያ ጠይቃኛለች። አጥብቃን የጠየቀችኝ እና ነገርካት? እንድታምነኝ ብዬ ነግሬያታለሁ። እኛ ካወቅን ምንም አይፈጠርም። ይኸውልሽ ቅድስት፣ የአክስትሽ ልጅ እየሄደችበት ያለው መንገድ አደገኛ እንደሆነ የገባት አይመስለኝ። አንቺ ግን ወቂበት። አትፍራ መድበሌ። ከዚህ በኋላ እኔና ብሩክ ማንም አይለየንም። ብቻ አንተ ለሰርጉ ብትዘጋጅ ነው የሚሻለው። ብሩክ ቢያገኛት ይገላታል ማለት ነው? ማንን? ማህሌትን ነው። በመጀመሪያ ላገኘት አይችልም። ምክንያቱም እዚህ አካባቢ ያለች አይመስለኝም። ምክንያቱም በጣም ታውቀዋለች። እስኪ አንድ ጥያቄ ልጠይቅሽ። ብሩክ ማህሌትን ገሏት ቢታሰር ትጠብቂዋለሽ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ በይ። ቅድስት አያድርገውና እኮ ነው ያልኩሽ። ቆይ ቢያረገውና ቢሆን እሱ ሲታሰር አንቺ እሱን ልጠብቂው ነው? በፍጹም እንደዛ መሆን የለበት። በዛ ላይ ደግሞ አንቺ ድንግል ተጠበሽ በጣም ብዙ ፈላጊዎች አሉሽ። ማግባት ከፈለግሽ ለኔ ንገሪኝ። እኔ በጣም ብዙ ማቃቸው ሀብታም ወንዶች አሉ። ለነሱ ድርሻለሁ። አለቀ። ለኔ ከምታመጪልኝ ለምን ለራስሽ አታገቢ? ቅድስት በእሷ ምክንያት የብሩክ ህይወት ተመሰቃቅሏል። ቢድንም ላይድን የሚችል ህመም ሰጥቷል። ልጄን አደራ እስከሚል ደርሷል። ሊገላት ይችላል። ታሬ ሰማኛለህ? አሁን የት ነው ያለው? ይኸውልህ ምንም ሳታደርግ ቀጥ ብለው ወደ ቤት ተመለስ። ስማኝ አድርል፣ ልጄን አደራሽ። ዘጋው። ዓለም በነፍስሽ ፍረጂ፣ ዓለም በነፍስሽ ፍረጂ። እንሂድ እባክህን፣ ቤቷ እንሂድ እባክህ። ሬሳ ለማንሳት ነው ወደ ቤቷ የምንሄደው? ይልቅ ለማህሌት ደውልላት። መድብል፣ ለማህሌት ደውልላት። እዚህ ጋር ጥያቄ የሚሆነው ብሩክ እንዴት ነው የማህሌትን ቤት ሊያገኘው የቻለው ብለን ስናይ የማህሌትን ቤት የሚያውቀው ታሬ ብቻ ነበር። ታሬ ለዓለም ስለነገራት ዓለም ደግሞ ብሩክን የማይሆን ነገር ውስጥ ማስገባት ስለምትፈልግና እሱንና ቅድስትን መለያየት ስለምትፈልግ የማህሌትን ቤት አሳይታዋለች ማለት ነው። ብሩክ ደግሞ ማህሌትን ማጉዳት ወይ ደግሞ የሷን ህይወት ማጥፋት እንደሚፈልግ እንዴት አወቀች ብለን ስናይ ብሩክና መድብል ሳሎን ቁጭ ብሎ ሲያወሩ የነበረውን ነገር ዓለም በር ስር ቆማ ስትሰማ ነበርና እዛ ጋር ብሩክ ማህሌትን እገላታለሁ እንዲያደርጋታለሁ አንተ ብቻ ልጄን አደራ ብሎ መድብልን ሲያወራው ሰምታለችና ለካ ብሩክ ማህሌትን መግደል ይፈልጋል እንዴ በሚለው ከታሬ ባገኘችው በማህሌት ቤት አድራሻ ብሩክ አሁን ላይ ወጥመድ ውስጥ እንዲገባ አድርጋለች ማለት ነው። በሷ ሂሳብ ብሩክ አሁን ላይ ስሜታዊ ሆኗል። ማህሌትን ሄዶ ይጎዳታል፣ ህይወቷን ያጠፋታል። ከዛም በኋላ ቀጣይ የብሩክ እጣ ፋንታ የሚሆነው እስር ቤት ነውና ብዙ አመት ስለሚፈረድበት ቅድስት ከዛም በኋላ ሌላ ሰው ታገባለች በሚል ነው ዓለም አሁን ላይ ይሄንን ነገር እያደረገች ያለችው ማለት ነው። በሷ እሳቤ ብሩክ ለቅድስት አይመጥናትም ብላ ነው የምታስበው እንጂ ሁለቱ ይፋቀራሉ፣ ይዋደዳሉ፣ አብሮ መሆን አለባቸው የሚለውን ነገር እሷ አሁን ላይ ልታስብ አትፈልግም ማለት ነው። እንደ ትልቅ ምክንያት ደግሞ የምታነሳው ብሩክ ልጅ አለው፣ እችን የምታክል ልጅ አድርሷልና ቅድስት ደግሞ እስከዛሬ ድረስ ክብሯን ጠብቃ ስለቆየች እንዴት ነው ልጅ ያለው ሰው የምታገባው በሚል ነው አሁን ላይ ሁለቱ ለመለያየት የፈለገችው ማለት ነው። ግን ደግሞ ሁለቱ እንዲለያዩበት የመረጠችበት መንገድ ብሩክን ሌላ ወጥመድ ውስጥ የሚያስገባው ነገር ነው ማለት ነው። በእርግጥ አሁን ላይ ብሩክ ማህሌትን ብቻዋን አግኝቷታል። በዛ ላይ ማህሌት ሌሊቱን ሙሉ ከመጠን በላይ አልኮል ስትጠጣ ስለነበረች ተዳክማለችና እዚህ ጋር ብሩክ እሷን በቀላሉ ይጎዳታል ወይ ደግሞ በቀላሉ ህይወቷን ያጠፋታል። ይሄ ነገር ሊቀር የሚችለው ወይ ደግሞ ብሩክ የማህሌትን ህይወት እንዳያጠፋት ሊያስቀር የሚችለው ታሬ ብቻ ነው ማለት ነው። እንዴት ከተባለ መድብል እዛ ጋር ታሬን አንተ ለማህሌት ደውልላት የሚለውን ነገር ነግሮ ስለነበረ ታሬ በተደጋጋሚ ለማህሌት ከደወለ ምናልባት መድብል ያለው ነገር ደርሶ ይሆን እንዴ ብሩክ ማህሌትን ጎርቷት ይሆን እንዴ በሚለው ወደ ማህሌት ቤት
ቤት ሮጦ ሲመጣ ምናልባትም ብሩክን አግኝቶ ሊያስቆመው ይችላል ማለት ነው። የታሬ እዛ ጋር መምጣት የማህሌትን ህይወት መታደግ ብቻ ሳይሆን ብሩክ ራሱ ቀጣይ እድሜውን ወይ ደግሞ ከዚህም በኋላ ያለውን ቀሪ እድሜውን እስር ቤት ውስጥ እንዳያሳልፍ ያደርገዋል ማለት ነው። እሱ አሁን ላይ ማህሌት የቁም ሞት ገላኛለች በሚል ነው ማህሌትን መበቀል የሚፈልገው። ያ ማለት ከዚህም በኋላ እንዳይወልድ ወይ ደግሞ ከሴት ጋር ምንም አይነት ግንኙነት እንዳይኖረው አድርጎታል የባለፈው መድኃኒት ማለት ነው። ያ ማለት ብሩክ ከዚህም በኋላ ሌላ ሕክምና ያስፈልገዋል ማለት ነው። ያ ካልሆነ ከዚህም በኋላ ከቅድስት ጋር መጋባት የሚለው ነገር ራሱ ትርጉም አይኖረውም ማለት ነው። ዓለምም በእርግጥ ይሄንን ነገር ስለሰማች ነው አሁን ላይ ብሩክን እንደዚህ አይነት ነገር ውስጥ እንዲገባ መንገዱን ያመቻችችለት ማለት ነው። ግን ደግሞ ምናልባት አይታወቅም የመድኃኒቱ ተጽዕኖ ብሩክ ከዚህም በኋላ እንዳይወልድ ወይ ደግሞ ከሴት ጋር እንዳይተኛ ቢያደርገው ራሱ ምናልባትም ሕክምና ሊኖረው ይችላልና እንደዚህ አይነት ነገር ውስጥ ከሚገባ ወይ ደግሞ የማህሌትን ህይወት አጠፋታለሁ ብሎ የማይሆን ነገር ለማድረግ ከሚያስብ ወደ ሕክምና ቦታ ሄዶ ይሄ ነገር በሕክምና ሊስተካከል ስለሚችል ያለውን ነገር ቢያጣራ ይሻለዋል ማለት ነው። ባለፈው መንቀሳቀስ ወይ ደግሞ መናገር የማይችል ብሩክ ነበር ነርቮቹ ሁሉ ሞቶ ማህሌት ባመጣችው መድኃኒት አሁን ያለበት ደረጃ ላይ የደረሰው ማለት ነው። ይሄኛውም ምናልባት ወደ ሕክምና ቦታ ቢሄድ በሕክምና ሊመለስለት ይችላል ማለት ነው። እሱ ደግሞ በራሱ ተስፋ ቆርጦ ማህሌት የሰጠችኝ መድኃኒት ይሄንን ነገር አድርጎኛል እንዲህ አድርጎኛል ብሎ የማህሌትን ህይወት ለማጥፋትና ለቅድስትም ለምሳሌም የእድሜ ልክ ጸጸት ከሚያስቀርላቸው ነገሩን ቆም ብሎ አስቦ ወይ ደግሞ ተረጋግቶበት ይሄ ነገር እልባት አለው ወይስ የለውም የሚለውን ነገር ቢያስብ ይሻለዋል ማለት ነው። ዓለም በእርግጥ በፊትም ሰበብ ትፈልግ ነበር እንዴት አድርጌ ቅድስትና ብሩክን ልለያያቸው በሚል ማለት ነው። እሷ ከበፊቱም ስታስብ የነበረው ብሩክ ለቅድስት አይመጥናትም የሚለውን ነገር ነበር የምታስበው። መጀመሪያ ላይ እዛ ቤት የመጣች ጊዜ ብሩክ አልጋ ላይ ተኝቶ መንቀሳቀስም መናገርም አይችልምና እንዴት እንደዚህ ነሳው ታገባለች የሚለውን ነገር ነው ያሰበችው። ከጥቂት ቀናት በኋላ ደግሞ እቺ የዚህ ጋር የምታያት ልጅ ምሳሌ እኮ የሱ ልጅ ናት የሚለውን ነገር ስትሰማ እችን የምታክል ልጅ ያደረሰ ሰው እንዴት ታገባያለች በሚል ቅድስትን በተደጋጋሚ ልትመክራትም ልትቆጣትም ሞክራ ነበርና በዛ ነገር አልሳካላት እያላት ነበር። በመሃል ደግሞ ይሄንን ነገር መድብልና ብሩክ ሳልሆን ሆኖ ሲያወሩ የሰማችሁ ማለት ነው። ያ ማለት እዚህ ጋር የሰማችሁ ነገር ለሷ ትልቅ እድል የምትፈልገውን ነገር የምታሳካበት ነውና ለዛም ነበር ቅድስትን እኔ የማቃቸው ሀብታሞች አሉ ለነሱ እድርሻለሁ፣ ብሩክ ማህሌትን ገሎ እስር ቤት ቢገባ እሱን ትጠብቂያለሽ ወይስ አትጠብቂም በሚለው ብሩክ ገና ማህሌትን ሳይጎዳት ወይ ደግሞ እሷ ላይ ምንም አይነት ነገር ሳያደርስ ቤቱን ጠቁሜዋለሁ አሳይቼዋለሁ በቀጥታ ሄዶ እሷን መግደሉ አይቀርም በሚል ነበር አሁን ላይ በተደጋጋሚ ቅድስትን ስትጠይቃት የነበረው ማለት ነው። ሌላው ነገር ደግሞ እሷ ያሰበችው ብሩክ ማህሌትን ገሎ እስር ቤት እንዲገባ ህይወቱ እንዲበላሽ ብቻ ሳይሆን አሁን ላይ ስለ ዝና እያጣራች ነው ማለት ነው። ዝና እንዴት ሆኖ ነው ሞቶ መድብል ነው የገደለው ወይስ ማን የገደለው በሚለው አሁን ላይ መድብል ወንጀል ሰርቶ ከሆነ ወይ ደግሞ ከዚህም በፊት የሰው ህይወት አጥፍቶ ከሆነ ይሄንን ነገር እያጣራች ነው ማለት ነው። ያ ማለት እውነት እዛ ጋር መድብል ዝናን ገሎ ከሆነ በዚህ ወንጀሉ ደግሞ እሱም እስር ቤት እንዲገባ ትፈልጋለች ማለት ነው። ምን አድርጓት እንደሆነ ባይታወቅም አሁን ላይ ሁለቱንም መበቀል ነው የምትፈልገው ማለት ነው። በተለይ ከቅድስት ጋር የተወራረደችው መድብልም በአንድ ሳምንት ውስጥ በፍቅር ጠብ አረገዋለሁ ብላ ነበር። ያ ነገር ደግሞ በቀላሉ እንደማይሳካላት ስለገባትና መድብልም አንድም ቀን አንቺን እንደ ሴት አይቼሽ አላውቅም የሚለውን ነገር ሲነግራት ሞራላዊ እየተነካ ይመስላል ወይ ደግሞ በጣም እየተናደደች ይመስላልና መድብል ወንጀል ሰርቶ ከሆነ ወይ ደግሞ የሰው ህይወት አጥፍቶ ከሆነ አሁን ላይ እያጣራች ነው ማለት ነው። ሌላው ነገር ደግሞ መልካሙ ነገር አሁን ላይ ካሌብ ሀገር ውስጥ የለም እንጂ ምናልባት አይታወቅም ዓለም ካሌብንም ፈልጋ ልታገኘው ትችላለች ማለት ነው። በእርግጥ አሁን ላይ ማህሌትን ፈልጋ አገኘች። ካሌብን ፈልጋ ብታገኝ ደግሞ ምንድነው የሚፈጠረው የሚለውን ነገር ስናይ የካሌብ ፍላጎት ምንድነው የሚለውን ነገር እናነሳለን ማለት ነው። ካሌብ አሁን ላይ መድብልን መበቀል ስለሚፈልግ ምናልባትም በዓለም በኩል መድብል ላይ ማድረግ የሚፈልገውን ነገር በቀላሉ ሊያደርግ ይችላል ማለት ነው። በእርግጥ ከዚህም በፊት አንድ ሲያወራ የነበረው ነገር ነበረ። ብሩክ መድኃኒቱን በልቶ ሆስፒታል በገባበት ሰዓት ማህሌት እዛው ሆስፒታል ገብታ
ብሩክን እንድትጨርሰው ሲያዛት ነበርና በዛች ቅጽበት የተናገራት ቃል ምንድነው ብለን ስናይ መድብል ወንድሙ ሞቶበት በዛ ሐዘን እንዲሰቃይ ስለሚፈልግ ምናልባትም እዚህ ጋር ዓለምን በቀጥታ መድብልን ጉጂው ወይ ደግሞ መድብልን እንዲህ አድርጊው የሚለውን ነገር ባያዛት ራሱ በእጀ ዙር መድብልን የሚጎዳበት ሌላው መንገድ ደግሞ ብሩክን መጉዳት ወይ ደግሞ ብሩክን ማስወገድ ስለሆነ ምናልባትም ዓለምን ብሩክን እንዲያድርጊው ወይ ደግሞ አይታወቅም ይሄንን መድኃኒት ለብሩክ ቀስ ብለሽ ስጪው እሱ የሚበላው ምግብ ውስጥ ወይ ደግሞ እሱ የሚጠጣው ውሃ ውስጥ ጨምሪለት በሚለው የሆነ ነገር ሊያዛት ይችል ነበር ማለት ነው። ግን ደግሞ መልካሙ ነገር አሁን ላይ ካሌብ ሀገር ውስጥ የለም ማለት ነው። ምናልባትም አይታወቅም እዚህ ጋር ብሩክ አሁን ላይ ማህሌትን ካልጎዳት ወይ ደግሞ ታሬ መጥቶ ያ ነገር እንዳይከሰት ካስቀረብ ቀጣዩ የዓለም እርምጃ ምን እንደሚሆን ባይታወቅም ግን ደግሞ ከአሁኑ ካሌብ ስለሚባል ሰው ከቅድስት አፍ ሰምታለችና ካሌብ የመድብል ጠላት ነው፣ መድብል ደግሞ ለካሌብም ጠላቱ ሆኖ ከሱ ጋር እየሰራ ነው የሚለውን ነገር ነግራለችና ካሌብ ማን ነው ምንድን ነው የሚለውን ነገር ታጣራለች ብለን እናስባለን ማለት ነው። በተለይ አሁን ላይ ታሬ ብሩክን አስቆሙት ማህሌት ምንም ካልሆነችና እንደ ከዚህን ቀደሙ ዞር እያለች የምትንቀሳቀስ ከሆነ ዓለም ማህሌትን ፈልጋ በአካል ታገኛታለች። ከዛም በኋላ ከማህሌት ጋር ተገናኙ ማለት ደግሞ ብሩክና መድብል ላይ ትልቅ ፈተና ይሆናሉ ብለን እናስባለን ማለት ነው። ግን መድብል አሁን ላይ እየተናገረ ባለው መሰረት ዓለም ያሰበችውን ነገር ወይ ደግሞ የሆነ ነገር ለማድረግ ያቀደችውን ነገር ቀድመን ማወቃችን እንዳታጠቃን ወይ ደግሞ በቀላሉ እኛን እንዳትጎዳን ያደርገናል ብሏልና ምናልባትም ይሄንን ነገር ስላወቀ ዓለም የምታስበው ተንኮል ላይሳካላት ይችላል ማለት ነው። ሌላው ነገር ደግሞ በዚህ ጉዳይ ከቅድስት ጋር ሊጣሉም ይችላሉ ማለት ነው። ከቅድስት ጋር ተጣሉ ማለት ደግሞ ዓለም እዛ ቤት የምትቆይበት ምንም ምክንያት ስለማይኖራት በቀጥታ ከዛ ቤት መውጣት አለባት ማለት ነው።